السلام عليكم ورحمة الله وبركاته. الحمد لله رب العالمين. يا الله توفيق ونور الزيبة تكبروا النار تقدسوا مسجدوا جمعان لا سجدا رب العالمين. الحمد لله رب العالمين. وما قلت لك يزاري خطبة رئيساتشن ودعوا عام الهجر أو ختام العام جديد على نبت بوتا جيجي إنيا فضيل بن عياض من نجران يجي ألكم جهولي نجرانا يا ابن آدم إنما أنت زمان فإذا ذهب الوقت ذهب بعدك كلام يسول جكو يجي تركم نو جزء بهذا قطر ذهب بعدك يانت جماشهم أبرو يهدا نو ولالو إذن جزء تكتو سمتا سامنت تكتو سمتا ور بور ستكا أمت بأمت ستكا يا الله سبحانه وتعالى يسن عبرة يسن تلك النتن يمن ناس تنبتنا عندهم كل جزء مسلموች ራሳቸውን እየጠበቁ ዒባዳቸውን እያጠናከሩ ለሚመጣው الدنيا دار ممرة والآخرة دار مقرة ዱንያ የመሸጋገሪያ አገር መሆኗን አላህ እየነገረን ነው። የዛሬ 5-10 ዓመት የነበረን ፊዚካላችን ተቀይሯል። ትላንት አምና 1 ዓመት የነበረው ዘንድሮ 2 ዓመት ሆኗል። አምና ሊመረቅ 1 ዓመት የቀረው ዘንድሮ ተመርቋል። ወጣት የነበረው ወደ እርጅና እየሄደ ነው። ያረጁት ደግሞ አይናቸው ሲደክም ሌላ ሶስተኛ አይን እየፈለጉ ነው። እግራቸው ሲደክም ሶስተኛ እግር ብትር እየፈለጉ ነው። إذن ذكرنا قول الله عز وجل يا أيها الناس إنك كادح إلى ربك قدحا فملاقيه إلى الله سبحانه وتعالى. نحن المسافرون إننا تጓዦችነን መንገደኞችነን አንድ ቀን አላህን እንገናኛለን። አንድ ቀን ከአምላካችን ጋር እንገናኛለን። ትልቁ የሚያሳስበን ነገር ከአላህ ጋር መገናኘቱ ሳይሆን በምን ስንቅ ነው አላህን የምገናኘው? እንግዲህ የ1447ኛ ዓመተ ሂጅራ የመጨረሻው ጁምዓ ውስጥ ነው ያለነው። ከተወሰኑ ቀናት በኋላ ወደ 48ኛ ዓመተ ሂጅራ እየተሸጋገርን ነው። فلنفتش ماذا قدمنا قبل ከዚህ ቀደም ምን አሳልፈናል? من صلاة وصيام وصدقة وتلاوة وتأمل من أسالف يالله ماذا قدمت لديني لديني من أسالف يالله من تغير يالله فيزيكالي ነው የተቀየረ ያለው ጺሜ ነው ወደ ነጭ የተቀየረ ያለው እድሜ ብቻ ነው እየጨመረ ያለው يوم القيامة أولم نعمركم ما يتذكر فيه من تذكر وجاءكم النذير إلى الله ألا نورناچum በዱንያ ላይ አንድ ሰው በዱንያ ላይ ኑሮ መቀየር የሚችለውን እድሜ 40 ዓመት 50-60 ዓመት በዱንያ ላይ አላኖርናችሁም ምን ይላል አላህ? እኛ ሁሉ ጊዜ ቁጭ ብለን ልክ ኢማሙ ሻፊዒ እንደነገሩን نعيب زماننا والعيب فينا وما لزماننا عيب سوانا ونهج ذي الزمان بغير ذنب ولو نتقى الزمان لنا هجانا ይላሉ ኢማሙ ሻፊዒ። ሁሉ ጊዜ የዘንድሮ ዓመት ለኔ አልሆነም፣ የዘንድሮ ዓመት አልሆነልኝም፣ አልተሳካልኝም፣ ወደኩበት ከሰርኩበት ብለን ዘንድሮ ለኔ አይደለም የዘንድሮ ዓመት ዛሩ የኔ አይደለም እያልን ቁጭ ብለን ጊዜን እንወቅሳለን አሉ ኢማሙ ሻፊዒ። በትክክል የሚወቀሰው ግን እኛ ነን። በጊዜ ማንሰግድ ከሆነ በጊዜ ለአኺራችን ማንዘጋጅ ከሆነ በጊዜ አላህ ፊት ቆመን የምንተሳሰብባት ቀን ሰውነታችን ያልተገረዘው ሆኖ አማም አላህ የምንጠየቅበት ቀን ፊትለፊታችን ነው። የሞት ሰከራ ፊትለፊታችን ነው። የቀብር ቅጣት ፊትለፊታችን ነው። እያንዳንዱ የዒባዳ ዘርፍ ደግሞ አላህ በጊዜና በቦታ ከፋፍሎታል። የዒባዳን ዲግሪ በጊዜም በቦታም ከፋፍሎታል ረቡል ዓለሚን። ኢዘን አላህ ኢማሙ ሻፊዒ ከተናገሩት ለው ለም ዩንዚል ላሁ ዐዘ ወጀል ከሱረት النስር ውጭ ሌላ ምንም አይነት ቁርአን አላህ ባያወርድ ለሪፈረንስ ለሰው ልጅ በቂ ነበር። ምንም አይነት መረጃን ምንም አይነት ደላኢልን አላህ አላስቀረም በቂ ነበር። በሁክም ሳይሆን
በሰዎችን በማስገንዘብ የሰዎችን ፊውቸሪቲ በትክክል ዲስፕሌይ በማድረግ ይህ የቁርአን አያ በቂ ነው ብለው ያስቀምጣሉ ኢማሙ ሻፊዒ። እሱም ምንድነው? ወልዐስሪ አላህ በተለያየ ቁርአን አያ ውስጥ በጊዜ ሲምል እንመለከታለን። ወሸምሲ ወዱሃሃ ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀላሃ ወለይሊ ኢዛ የግሻሃ እያለ በጊዜ ይምላል። ወዱሃ ወለይሊ እያለ በተለያየ ቁርአን አያ ውስጥ ሲፈልግ በጊዜ በፀሐይ በቀመር ይምላል፣ ሲፈልግ በነብዩ ሰለላሁ ዐለይሂ ወሰለም እድሜም ይምላል። ለዐምሩከ ኢነሁም ለፊ ሰኻቲሂም ያዕመሁን አላህ በነቢ ሙሐመድ ዐለይሂ ሰላቱ ወሰላም እድሜያቸውም ማለ። ለምንድነው የማለው? ጀዋቡል ቀሰሙ ምንድነው? አህምያው ጊዜ የመማያ መሳሪያ ሆኖ ለምን መጣ ሲባል ለአህምየቲሂ ለፈኻመት الامر ጉዳዩን ለማጠንከርና በጊዜያችን ተጠቅመን የትላንትና ደጋግ ሰዎች በጊዜያቸው ተጠቅመው ራሳቸውን ለጀነት አደረጉ። የትላንትና ሰዎች ሙጅሪሞችን ብንመለከት በጊዜያቸው ተጠቅመው ህይወታቸውን ለጀሃነም ነው ያደለጉት። ኢዘን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እዚህ ጋር ትልቅ ቦታ አለው። እግተኒም ኸምሰን ቀብለ ኸምሲን አምስት ነገር ሳይመጣብህ በአምስት ነገር ቅደመው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እርጅና ሳይመጣብህ በወጣትነት ተጠቀምበት። ደህነት ሳይመጣብህ ሀብት የአላህ ሀብት አንተ ጋር ያለ ተጠቀምበት። ቢዚ የምትለው ነገር ሳይመጣብህ በተለያየ ነገር ሳትወጠር በተለያየ ኦዲት ሳትያዝ ትርፍ ጊዜን ተጠቀምበት። መጥያ الوقت መጥየቱ من الله وموهبته የአላህ ስጦታ ነው ጊዜ። ትላንትና አባቶቻችን ቅድማቶቻችን ቀብር ውስጥ ያሉትን እናስታውሳቸው። ምንድነው ወደ ቀብር የወሰዳቸው? ኢነከ ካዲሁን ኢላ ረቢከ ከደሐን ፈሙላቂ የህይወታቸው ኮንትራት ስላለቀ ነው። اذا جاء اجلهم ከጊዜ ጋር ይያያዛል። እንኳን የአኺራ ጉዞ አይደለም ጊዜ ማይፈልገው፣ የቀብር ጉዞ አይደለም ጉዞ ማይፈልግ ጊዜ ማይፈልገው፣ ዝግጅት ማይፈልገው፣ የዱንያም ለውጥ ዝግጅት ይፈልጋል፣ ጊዜ ይፈልጋል። ተማሪው ማንበብ መማር ባለበት ታይም ካልተማረ፣ ነጋዴውም መነገድ ያለበትን ፕሮዳክት በጊዜው ካልነገደ አሁን ለመነገድ ያለበትን ለነገ ቢያሸጋግር ይከስራል። ኢዘን የአኺራ ጉዞ አይደለም ጊዜ የሚፈልገው፣ የዱንያ ከስብ የዱንያ ህይወት ጊዜ ይፈልጋል። ካልሆነስ ልክ እንደዛች እንቁራሪት እንሆናለን ማለት ነው። እንቁራሪት ምን አይነት ተፈጥሮ አላት ይላሉ? እንቁራሪት ባዮሎጂካሊ ሁለት ተፈጥሮ አላት አሉ። እነዚህ ሂዩማን ኒውትሪሽን እና ሂዩማን ኔቸርን የሚያጠኑ ሰዎች እንቁራሪት ሁለት አማራጮች አላት። እንቁራሪትን ወስዳችሁ የፈላ ውሃ ውስጥ ብትከቷት ከዛ ከፈላ ውሃ ጋር እንዴት መኖር እንደምትችል አላህ ዕውቀቱን ሰጥቷታል። ፍሪጅ ውስጥ ብታስገቧት እንቁራሪትን ከዛ ፍሪጅ ጋር እንዴት ራሷን አቀዝቅዛ መኖር እንዳለባት ሰውነቷን የማሞቅና የማቀዝቀዝ አቅም አላህ ሰጥቷታል ለእንቁራሪት። የሆነ ሰዓት የፈላ ውሃ ውስጥ ከተቷት አሉ። ቴስት ሊያረጉ ሲከቷት እዛ የፈላ ውሃ ውስጥ ከገባች በኋላ ሁለት አማራጭ አላት። አንዱ አማራጭ ከዛ ቦይሊንግ ፖይንት ጋር ሰውነቷን እያሞቀች ከፈላ ካለው ውሃ ጋር እንዴት መኖር እንደምትችል አንድ አማራጭ አላት። ሁለተኛው አማራጯ ግን ዘላ መውጣት ነው። እኔ አቅም አለኝ ምን አስጨነቀኝ ምን አዘለለኝ ብላ ሰውነቷን ማሞቅ ጀመረች። እዛ የፈላ ውሃ ውስጥ ስታሞቅ ውሃው እየፈላ ሲመጣ የሷም ሰውነቷ የማሞቅ አቅሟ እየደከመ ሲመጣ የውሃው ቴምፕሬቸር እየጨመረ የሷ አቅም እየቀነሰ ሲመጣ መጨረሻ ላይ እቺ እንቁራሪት ተቃጥላ ሞተች። ምንድነው እቺን እንቁራሪት የገደለው በሚል ላይ የተለያየ ጥናት አደረጉ። በቃ የተለያየ ጀስቲፊኬሽን የተለያየ መልስ ተሰጥቶላታል። ግን ትክክለኛ እቺን እንቁራሪት የገደለው ምንድነው? የአላህ አጀሏ ሆኖ እንደተጠበቀ ሆኖ አጀል እንደተጠበቀ ሆኖ ምንድነው የገደላት?
አቅሟ እያላት መዝለል ባለባት ታይም ያለ መዝለሏ ነው የገደላት ከአላህ አጀል ጋር ብሎ ያስቀምጣል። ኢዘን እኛም መሮጥ ባለብን ታይም ካልሮጥን፣ ማንበብ ባለብን ታይም ካላነበብ፣ መቅራት አይናችን ሌላ አይን ሳይፈልግ መቅራት ባለብን ታይም ካልቀራን፣ ሌሊቱን መቆም ባለብን ታይም ካልቆምን፣ ዒባዳችን ላይ ካልተነከር ነገ ይሆኑ ይጠብቀን ማለት ነው። ማድረግ ባለብን ታይም لا تؤخر عمل اليوم غدا ዛሬ መስራት ያለብን ነገር ወደ ነገ ማሸጋገር የለባችሁም ይላሉ ዑለማዎች። ዛሬ መስገድ ካለብኝ መቅራት ካለብኝ ትልቁ ፍርሳ አሁን ነው። መጠቀም ያለብን አሁን ነው። ጊዜያችንም አሁን ነው። ወጣትነቱም አሁን ነው። ለዓፊያችንም በዓፊያችንም መጠቀም አሁን ነው። በንብረታችንም መጠቀም አሁን ነው። እንግዲህ አምና በምን አሳልፈን ነበር? 47ኛው ዓመተ ሂጅራ በምን ነበር ያለፈው? እኛ ረመዳን ከዓመት ረመዳን ብቻ የረመዳንን ዒባዳ የረመዳንን ትሩፋቶችን እናያለን። ግን ረመዳን ከ12 ወራቶች አንዱ ወር ነው። 11 ወር በምን አሳለፍን? ረመዳን ሲመጣ ራሳችንን ብቻ መንገመገም ከሆነ 11 ወር ሙሉ ራሳችንን ምንዘነጋ ከሆነ ትልቅ ኪሳራ ነው ወንድሞቼ አባቶቼ። ኢዘን ምንድነው ከኔ የሚጠበቀው? ካሁን በኋላ ቀደም ኡስታዝ ከስራ አስምረው የተናገሩት ነጥብ ምንድነው? አሁኑኑ ራሳችንን ለለውጥ እናዘጋጅ። እኛ ለመቀየር ተዘጋጀንም አልተዘጋጀንም እየተቀየርን ነው። ለምን? إنك كادح إلى ربك اسم الفاعل ነው يدل على الدوام والاستمرار إنك كادح እየተጓዝክ ነው ያለ ነው አላህ Subhanahu Wa Ta'ala። ተጓዦች ነን እየተጓዝን ነው። አንድ ቀን ሳናውቀው አላህ ጋር እንገናኛለን ወንድሞቼ። ያ ቀን ሳይመጣ አሁኑኑ ራሳችንን እናዘጋጅ። የዑመር ኢብኑ ኸጣብ ንግግር ሐሲቡ አንፉሰኩም የአላህ ኦዲት ሳይመጣ ዛሬ ላይ በመናደርገው ንግድና እንቅስቃሴ ሪሲት ካልተሟላ፣ ቮቸሮች ካልተሟሉ፣ አፕዴት ካልተደረገ ስትረስን ዴቨሎፕ እንደምናደርገው ሁሉ አብዛኛውን በዘንድሮ አመት አብዛኛው የሰዎችን ኔቸር እንትን ሲሰራ ስትረስን ዴቨሎፕ አድርጓል። አብዛኛው ነጋዴ አብዛኛው ኮሚኒቲ ስትረስን ዴቨሎፕ አድርጓል የሚል ተሰስ አለ። ሰዎች ጭንቀትን ዴቨሎፕ አድርገዋል። በሚሰሩት ስራ ባሉበት ያለው ስራ እንቅስቃሴ በመቀየሩ ምክንያት ሰዎች ፊዚካሊ እየተቀየሩ ነው፣ እየደከሙ ነው፣ ስትረስ ዴቨሎፕ እየሆነ ነው የሚል ስታተስ አለ። ያንን መቀየር የምንችለው አርካነል ኢማንን በትክክል አጠንክረን አንድ ሙሲባ አይደርስብኝም አላህ በኔ ላይ ካልወሰነ በስተቀር አልከስርም አላህ ካላሳለፈብኝ በስተቀር ይሄ የአላህን ቀደርና ቀዳን አምነን በአላህ ላይ ተወኩል አድርገን ኢማናችንን አጠንክረን በጊዜ ተጠቅመን ለአኺራችን እንዘጋጅ። በጊዜ ተጠቅመን ልጆቻችንን ለለውጥ እንጋብዛቸው። ልጆቻችንን ኮች እናድርግ፣ እንምከራቸው። እንዲሁም ደግሞ ወተአሀቡ للعرض الأكبر على الله عز وجل ለዛው ትልቁ ቀን ለዛ ትልቁ ስብሰባ ወደ አላህ Subhanahu Wa Ta'ala በመመለስ ለዛች ቀን እንዘጋጅ። ሁሉም ነገር አሁን ነው መሰራት ያለበት። አላህ Subhanahu Wa Ta'ala ሁላችንም ባደመጥነውና በተናገርነው የምንጠቀም ሰዎች አላህ ይበለን። هذا وصلى اللهم وسلم على النبي وآله وصحبه أجمعين. أمساس إسلام ميديا بركة مداس ربيدا كنو بركة كرمالي ساتي بوغار دكا تمساس إسلام ميديا بركة